እረ ለመሆኑ እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም የሚገኘውን ጸበል እመቤታችን እንዳፈለቀችው ስንቶቻችሁ ታውቃላችሁ? አዎ አዲስ አበባ የሚገኘውን እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን የመሰረቱልን ቅዱስስ ማን እንደሆኑ ስንቶቻችሁ ታውቃላችሁ? እውነቴን እኮ ነው። የእንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት የቦታውን ቃል ኪዳን ስንቶቻችሁ ታውቃላችሁ? ይህንን ጥንታዊና አስደናቂ የሆነ የብዙዎችን እንባ አባሽ የሆነ ገዳም ማን መሰረተው? አዎ እመቤታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት በእጇ ባፈለቀችው ጸበልስ እየተጠመቃችሁ እንደሆነ ስንቶቻችሁ ታውቃላችሁ? አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ እስከ መጨረሻ ድረስ ተከታተሉት። ነገ ሐምሌ 3 በእንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም ታላቅ ክብረ በዓል አለ አይደለ? አዎ ለምን እንደሆነ ታውቃላችሁ? አዎ የቅዱሱ አባታችን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ዜና ገድልህን ለሰዎች ደስ ብሎት የተናገረ ሰው በሙሉ እስከ 21 ትውልድ ድረስ ይማርልሃል። በዓልህን ያከበረ ዝክር መታሰቢያን ያደረገ ሰው በሙሉ እስከ 21 ትውልድ ድረስ ይማርልሃል የተባሉት ይህችን ተአምረኛ የሆነች እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን በእመቤታችን አመላካችነት የገነቡና የመሰረቱ የገደሙ እንደ ሊቀ ነቢያት ሙሴ ከዓለት ላይ ውሃን እያፈለቁ ህመምተኞችን ድውያንን ይፈውሱ ስለነበረ ዳግማዊ ሙሴ ፈዋሴ ድውያን የተባሉ እንደ ተስቢያቢው ነቢይ እንደ ነቢዩ ኤልያስም ሰማይን ለጉመው ስለነበረ ለጓሜ ሰማይ ለጓሜ ደመና የተባሉ በሾላ ዛፍ ስር ተደብቃ ትኖር የነበረችን የእመቤታችን የቅድስት ኪዳነ ምህረትን ታቦት በእመቤታችን አመላካችነት አውጥተው እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን የመሰረቱልን እመቤታችን በእጇ ያፈለቀችውን ጸበልም ደግሞ ከልለው አስከብረውና ስርዓትን ሰርተው አሁን በዚህ በእኛ በኃጢአተኞች ዘመን ሁሉ እጅግ በጣም አስደናቂ ተአምራት እንዲፈጸምባት ብዙ ህመምተኞች እንዲፈወሱባት የብዙዎች እንባ እንዲታበስባት ያደረጉ እኒህን ቅዱስ አባት ለመሆኑ ስንቶቻችሁ ታውቋቸዋላችሁ? ነገ ሐምሌ 3 እኒህ ቅዱስ አባት የተወለዱበት የልደት በዓላቸው ነው። እኒህ በመንፈስ ቅዱስና በእመቤታችን በእናታችን በቅድስተ ቅዱሳን በቅድስት ኪዳነ ምህረት አመላካችነት ተመርተው ድንቅ አድራጊዋንና የብዙዎችን እንባ አባሿን እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳምን የገደሙልን ቅዱሱ አባታችን አባ ሊባኖስ ዘመጣ ነገ ሐምሌ 3 የተወለዱበት የልደት በዓላቸው ነው። ስለ ቅዱሱ አባታችን ስለ አቡነ ሊባኖስ ሙሉ ተጋድሎና ሙሉ ቃል ኪዳን ማወቅ የምትፈልጉ ሰዎች የለቀኩት ቪዲዮ አለ፣ ገብታችሁ መመልከት ትችላላችሁ። ታዲያ በረከታችሁ ይድረሰንና እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም የምትሄዱ ምእመናን በሙሉ ሁሉም አብያተ ክርስቲያናት እጅግ በጣም የከበሩና የከበዱ ቢሆንም እንኳን ይሄ ቦታ ግን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በእግሯ የረገጠችው ጸበል ያፈለቀችበት ቅዱሱ አባታችን አቡነ ሊባኖስ የመሰረቱት አስደናቂ ገዳም ነው። ታዲያ ስለዚህች አስደናቂ ቦታ ደግሞ እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት ለቅዱሱ አባታችን ለአባ ሊባኖስ ዘመጣ ምን ብላቸዋለች? ይህች ታላቅ ቦታ ለወደፊቱ የሰዎች የህይወት ቋጠሮ ይፈታባታል፣ እርኩሳን አጋንንት ይወገዱባታል፣ የታመሙ በሙሉ ይፈወሱባታል፣ የብዙዎችም እንባ ይታበስባታል ብላ እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት ለቅዱሱ አባታችን ለአባ ሊባኖስ ቃል ኪዳን ገብታላቸዋለች። ስለዚህ ወገኖች እንጦጦ ሐመረ ኖህ ቅድስት ኪዳነ ምህረት ገዳም ስትሄዱ የዚህ ቃል ኪዳን ተካፋዮች ትሆናላችሁ ማለት ነው። እመቤታችን ባፈለቀችው ጸበል፣ አዎ የምትጠመቁበት ጸበል፣ የምትጠጡት ጸበል፣ እዛ የምታገኙት ጸበል፣ የምትረጩት ጸበል፣ ያ ጸበል እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት በእጇ ያፈለቀችው ጸበል መሆኑን መዘንጋት የለብንም ማለት ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። በእርግጠኝነት አሁን የተናገርኩትን ነገር ብዙ ሰው ላያውቅ ይችላልና መድኃኔዓለም ኢየሱስ ክርስቶስ ከቦታው ረድኤት በረከት ያሳትፈን። ከቅዱሱ አባታችን ከአባ ሊባኖስ ዘመጣ ረድኤት በረከት ምልጃ ቃል ኪዳን አይለየን። አሜን። ይቆየን።